እናንተ ጉድ ሳይሰማ መስከረም አይጠባም እንደሚባለው ጉድ ሳይሰማ መቼም የእነ አብርሃም ታሪክ አያልቅም። ትላንትና የተለቀቀውን ቪዲዮ አይታችኋል። ዛሬም የተለቀቀውን ቪዲዮ አይታችኋል። ውድ ተመልካቾቼ በሀገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ እያልኩኝ ወደ ጉዳይ እገባለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። እባካችሁ ሰብስክራይብ አርጉኝ፣ ላይክ አርጉልኝ። ላይክ ማድረግ ለእናንተ ምንም የሚጎዳችሁ ነገር የለም። ሰብስክራይብ ማድረግም ምንም እናንተ የሚጎዳችሁ ነገር የለም እና ስለዚህ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። ቤተሰብ ሁኑኝ፣ እንደመር፣ አብረን እንደግላችኋለሁኝ። እኔ ካደኩኝ እናንተም ልታርጉ ትችላላችሁ። መልካምነታችሁ በሄዳችሁበት ቦታ ለእኔ መልካም ነገር ካረጋችሁ እግዚአብሔር ለእናንተ መልካም ነገር ያደርጋል። በጎ ነገር መልካምነት መልሶ ለራስ ይከፍላል እንደሚባለው ማለት ነው። እና ስለ ወደ ጉዳይ ስገባ ትላንትና የተለቀቀውን ቪዲዮ አይታችኋል። አብርሃም ያው አንገቱን አቀርቅሮ ሄዶ ተቀምጦ ነበረ። አቤል እያነጋገረው ነበረ። ከዛ መጣች ሄርሜላ፣ ቁርጤን ንገረኝ አለችው። ሄርሜላ እንደሚወዳት ልቡ ምን እንደሚፈልግ ሀሳቡ ምን እንደሆነ ጠንቅቀህ ሀሳቤ ምን እንደሆነ ጠንቅቀህ ታውቃለህ ብሎታል አቤልን። አሁን አቤል ማወቅና አለማወቅ አይደለም እዚህ ጋር ቁርጥ ያለ ነገር እኛም እንፈልጋለን ብዬ ቪዲዮ ሰርቼ ነበረ እኔም እንደ ሐቂሜ ማለት ነው። ስለዚህ አብርሃም ዛሬም ይሁን ነገም ከሄርሜላ ጋር መቀጠል ካለብህ ቁርጥ ያለ ነገር እዛ ጋር በቃ ወድሻለሁ ፈቅድሻለሁኝ ብለክ መገላገል ትችላለህ። ማትፈልጋ ግን ከሆነ ደግሞ እንደምትፈልጋት ለአቤል እየነገርክ ነው፣ ለእሷም እየነገርካን ነው። ከምናደርገው ነገሮች አብረን እንጆ እያደረግን አብረን ብዙ ጥሩ ነገር አብረን እያሳለፍን፣ ግን ያንን ጥሩ ነገር እዚህ ጋር አሁን ያበላሸው ይሄ ጥያቄ አንቺ ማንሳትሽ ነው። ስለዚህ ጊዜ ሲጭኝና ላስብበትና ልንገርሽ ነጌ ልንገርሽ ምናምን ብሏት ነበረ። እሷ ግን ያው ያኔውኑ እንዲነግራን የፈለገችው መጨረሻ ላይ ግን በሀሳቡ ተስማምታለች። ያው ነጌ ወይ ተነጎዳም ሊሆን ይችላል አብረን ቁጭ ብለን እንድትነግረኝ እፈልጋለሁ፣ ቁርጤን እፈልጋለሁ ብላለች። ያው ቁርጧን ይነግራታል ብለን ነው። አብርሃም ይወዳታል ነው እኔ እያልኩ ያለሁት። ይወዳታል፣ ያፈቅራታል፣ አብሯት መሆን ይፈልጋል። ግን እዚህ ጋር የያዘው ነገር ያስፈራው ነገር ምንድን ነው ያለው? ምንድን ነው የሚያስፈራክ? ሩታ እኔና እሱ ይሄን ነገር ሳምንት እየሆነ ነው፣ አብረን እያሳለፍን ነው፣ ምንጥስየው ምናምን። አንቺ ወጀብ ነው የምትፈጥሪው በመሀላቸው። ማናት ሄርሜላ ከዚህም በፊትም ምንም አትጠራጠሪ፣ ከኔ ምንም የምታጭው ነገር የለሽም ብሎሻል። ሩታን አትስሚያት፣ አትጠራጠሪ። ይሄ ነገር እውነት ነው። በአንድ መንገድ ሳየው፣ በአንድ በኩል ሳየው ይሄ ነገር መነሳት አልነበረበትም። ይሄ አጀንዳ ሆኖ አንቺን የሚወድሽ አይመስለኝም። እዛ ሄዶ እንደዚህ ነው ማለት ክፍተት ነው የተፈጠረው። ማን ለሩታ የሆነ እንትን እንዲሰማት ለካ የዚናል እየበጠበጥኩ ነው፣ የዚናል በእሷ ውስጥ ጥርጣሬ ካሳደርኩኝ እሷ እንደዚህ የምትጠራጠረኝ ከሆነ ለምንድን ነው ከሩታ ጋር ማልሆነው ብሎ አብርሃም ወደ እሷ እንዲገለበጥ የምታደርገው አክቶች ናቸው እንጂ አብርሃም ምንም ከእሷ ጋር ያሳለፈ ደግሞ ከካሜራ ጀርባ ስላልቀረስኩ ነው እንጂ ብዙ ነገር አሳልፈናል። ብታሳልፊ ታዲያ አንቺ ራስሽን አረከሽ እንጂ እኮ አብርሃም ምንም በቃ ለምሳሌ በቃ ወይ እኔ መናገር የማልፈልገውን ነገር እንድናገር አታድርጊ ማለት ነው። ሲጀመር አላደረገም። ቢያደርግም ደግሞ ራስሽ ነሽ የረከሽው። ርካሽ የማይፈለግ ቦታ የሚገኝ ነው። አንቺ አሁን ከእሱ ጋር እኔ ህይወት ቀጥለናል፣ ታርቀናል ምናምን ነግሮሻል። ይሄ ራሱ ለአንቺ ትልቅ መልስ ነው ሄርሜላ ማለት ነው። እኔና አንቺን የሚያገናኘን ምንም አይነት ከአንቺ ጋር ታርቀን ህይወት አለ ምናምን የምትይው ነገር አቁሚ፣ የእሷ ወሬ አትስሚ እያልሽ ነው። ይሄ ራሱ ትልቅ በቃ የሆነ ኦኔ እንዲሰማሽ መሆን አለበት። እሷ ጋር ቆሞ አድርጎም ራሱ ቢሆን ከአንቺ ጋር ምንም ነገር አላደረኩኝም ካለ አንቺን ይፈልግሻል ማለት ነው። ከአንቺ አንቺን አለማጣት ያደረገውን ነገር ራሱ ሊደብቅሽ ይችላል። አሁን የሆነ ሰው ባልሽ ከሌላ ሴት ጋራ ዝሙት ነገር ቢፈጥርና ያንን ነገር ቢደብቅሽ አንቺን እንዳያጣሽ ነው ያንን ነገር የሚደብቅሽ። ገባሽ? እንጂ አንቺን የማይፈልግሽ ቢሆን በግልጽ በጋድ አርጌዋለሁኝ። ከላስ ብፈልጊ ተቀመጪ፣ ብፈልጊ ሂጂ።
ልልሽ ይችላል። ግን የሚወድሽ ከሆነ የሚያፈቅርሽ ከሆነ ተሳስቶም ወይ ሰው ነን እንሳሳታለን። ተሳስቶም የሆነ ነገር ቢያረግ ያ ነገር አንቺን ከደበቀሽ ያ ሰው ይፈልግሻል ማለት ነው። ከሌላ ሰው ራሱ ብትሰሚ እሱ ከደበቀሽ በቃ እንደሚያፈቅርሽ እንደሚወድሽ ማመን አለብሽ ማለት ነው እንጂ ለምን እንደዚህ ያደረክ ለምን እንደዚህ ሆንክ ትክክል ነው ካንቺ ውጪ የሆነ ነገር ማድረግ ትክክል ነው እያልኩ አይደለም። ስለዚህ ስለሚወድሽ ስለሚያፈቅርሽ ያን ነገር ከደበቀሽ ያ ወንድ ይፈልግሻል ማለት ነው። ያው ሴቶች አንዳንድ ጊዜ ብዙ ጊዜም ከባሎቻችን ውጪ እንዲህ ዝሙት ምናምን ብዙም አይደለንም። አንዳንዶቹ ያው አላቅም እንትን ግን ሴቶች የሆነ እኔ በበኩሌ ከባሌ ውጪ ሌላ ሰው ለምዳለው ከሌላ ሰው ምናምን አሳቡም አይኖረኝም። አንድ ሰው ትዳር ውስጥ ከገባውኝ ደግሞ የማፈቅረው ሰው ካለኝ ባይኖረኝም ራሱ ያየሁት ወንድ በሙሉ እየወደድኩኝ እያፈቀርኩኝ አልኖርም። ይሄ የሴት ልብ ነው። የሁሉም ሰው ልብ የተለያየ ሊሆን ይችላል። እኔ ግን እንደዛ አይነት ባህሪ ነው ያለኝ። ከወደድኩኝ አንድ ሰው ነው መኖርም ካለብኝ ከአንድ ሰው ጋራ ነው። ከዛ ሰው ጋራ ህይወቴን መቀጠል ነው የምፈልገው። ሌላ እኔ እንጃ ብዙ ነገር እዚህ ጋር እንትን ማለት ስለማልፈልግ ሴቶች ሲጀምር አሁን አንዳንድ ሴቶች እኮ ከወንድ ጋራ የሆነ ወንድ ልጅ ሲጠይቃት ወይ ባለትዳርም ሆኖ ሊሆን ይችላል ሲጠይቃት ነው ማለት አለባት የምለው ለዚህ ነው። አንድ ባለትዳር የሆነ ሰው ወደ አንድ ሴት ህይወት ሄዶ ሲጠይቃት እኔን ወዶኛል ብላ ሳይሆን ማመን ያለባት ለምን ያቺ ሴት ጥሎ እኔ ጋር ይመጣል? ምንድን ነው ምክንያቱ? ስለዚህ አርፈክ እዛው ጋር ተቀመጥ። ሴት ልጅ ለወንድ ፊት ካልሰጠችው፣ ሴት ልጅ ለወንድ እንትን ካላለችው ወንድ ልጅ ወደ አንድ ሴት መሄድ መማገጥ፣ ይሄ መዘሞት አይችልም። አንዳንድ ጊዜ ክፍተት የምንፈጥረው እኛ ሴቶች ስለሆነ ነው። ስለዚህ ሄርሜላ እዛ ጋር አብርሃም ምንም ያደረገው ነገር የለም፣ ሊያደርግም አይችልም። ከሩታ ጋር ደጋግሞ ነግሯታል። እሷንም ብቻቸውንም ሲሆኑ ከሰው ጋርም ሆነው እኔና አንቺን የሚያገናኘን ልጃችን ብቻ ነው። ከዛ ውጪ አንቺም የራስሽን ህይወት መኖር ትችላለሽ፣ እኔም የራሴን ህይወት መኖር እችላለሁ። ምንም የሚያገናኘን ነገር በህይወት ዙሪያ፣ በጓደኛ፣ በትዳር ዙሪያ እኔና አንቺ ካሁን በኋላ አንድ የሚያደርገን ነገር ምንም ነገር የለም ብሎ ብዙ ጊዜ ተናግሯል። ዛሬም ደግሞ እሷን አቁሞ እሷ አንቺን አይፈልግሽም ስለማይፈልግሽ ነው መልስ የማይመልስልሽ ወዘተ ምናምን ብላ የምትቀበጣጥረው አንቺና እሱን ለማጣላት የሆነ የማይሆን ሰጣ ገባ ውስጥ እንድትገቡ ነው እንጂ ከእሷ ጋር ምንም አይነት ህይወት አብርሃም እንደማይኖረው እኔ ራሱ እርግጠኛ ነኝ። እንደው ከአንቺ ጋር ራሱ ባይሆን ወደ ሌላ ሴት ነው እንጂ የሚሄደው ወደ ሩታ አይመለስም። እህል ውሃቸው ካለ አይዶን ነው እሱን እግዚአብሔር ነው የሚያውቀው። እንደዚህ ስናይ አሁን አንዳንድ ሰው ሩታን ይወዳታል ሲሄድ እንደዚህ ነው የሚያያት እንደዚህ እንዴ። እኔ ከዚህም በፊትም ብያለሁ፣ ግድ ሰው ልጅ አገለማምጦ እንትን አብርሃም ስለማገላምጣት ስትይዘው ምን ስትለው ስለማይመነጫጭቃት ይወዳታል፣ ያፈቅራታል። ሊወዳት ይችላል፣ ላያፈቅራት ይችላል። ምንድን ነው ያለው? ሄርሜላንም አሁን እሱ ጋር የሆነ ቦታ ደግሞ አንድ ሰው መምረጥ አለብክ። ሩታን የምትመርጥ ከሆነ ከሩታ ጋር መቀጠል የምትፈልግ ከሆነ ሩታን ነው የምመርጠው፣ ከሩታ ጋር የምሆነው ከልጄ እናት ጋር ሆኜ ልጄን አሳድጋለሁ ካልክ መፍትክ ነው፣ እኔ አላስገድድህም። አይ የምትል ከሆነ ደግሞ አንድ ሰው ያስፈልገኛል ከአንድ ሰው ጋር መኖር ያለብኝ ካልክ የፈለግከውን መርጠህ ከዛ ሰው ጋር መኖር ትችላለህ። ሄርሜላን ማጣት አልፈልግም፣ እወዳታለሁ። ሩታንም ማጣት አልፈልግም፣ እወዳለሁ። 2 ሚስት አግብተህ ልትኖር ነው እንዴ? እዛው ጋር ደግሞ መልሰን እኔ ሄርሜላን ማጣት አልፈልግም፣ የማልፈልጋት ቢሆን ከእሷ ጋር መኖር የማልፈልግ ቢሆን 1 ደቂቃ ራሱ 1 ሰዓት ራሱ ከማልፈልገው ሰው ጋራ መኖር መቆየትም አልፈልግም ብሏል። ይሄ ትክክለኛ መልስ ነው። አዎ አንድ ሰው ከማይፈልገው ሰው ጋር ለስራ መገናኘትና ለሌላ እንዲህ በቃ ሁል ጊዜ እየተገናኙ አንዳንድ ነገር ደክሰስ ማድረግ፣ መነጋገር፣ መጫወት የሆነ ስለ ተለያየ ነገር ከማይሆን ሰው ጋራ ህይወቱን ላይፉን እንትን የለም። ለስራ የሚገናኙ ከሆነ ለቪዲዮ የሚገናኙ ከሆነ በቪዲዮ ተገናኝተው ቪዲዮቸው ሰርተው መለያየት ይችላሉ። ግን ከእሷ ጋር መጫወት
እኛ ሳናያቸው ወይ በቃ ሻይ ቡና እያሉ ቤት ሁሉ ጊዜ እኮ ቪዲዮ እያያዙ አይደለም እኛ ጋር የሚመጡት። የራሳቸው ህይወት ይኖራቸዋል። ህይወታቸውን ያወራሉ፣ ይጫወታሉ። ያለፈን ታሪክ እያነሱ እያወጉ ሊያወሩ እንዲጫወቱ ይችላሉ። ይሄ እሱም ብሏል። ከአንቺ ጋር እኮ ብዙ ነገር አሳልፌያለሁኝ። ከአንቺ ጋር እኮ ብዙ ያወራነው ነገር አለ። ዛሬ ይሄን ጥያቄ ለምን ጠየቅሽኝ? ይሄ ጥያቄ መጠየቅ የለብሽም። ቁጭ ማለትም የሆነ በቃ በሂደት የምናየው ነገር ነው። ነገያችንን የሚያውቀው እግዚአብሔር ስለሆነ ብሏል። ብዙ ጊዜም አብርሃም እንደዚህ አይነት ቋንቋ ትጠቀማለህ። ለምሳሌ ያኔም ሩታ ወስንና ከእንደዚህ አይነት ተለይ ስትልህ የዛሬን ነው እንጂ የነገን አላቅም ትል ነበረ። ይሄ ውሳኔን ያበላሽብሃል። አየቅ አሁን ውሳኔህን አሁን ያኔም እኮ ከሩታ ጋር አንደኛ ያለያየቅ ስለማትወስን ነው። እሱ ስለማይወስን ምን ዋስትና ኖሮኝ ነው ከሱ ጋር ህይወት የምቀጥለው? ዛሬም ያ ህይወት ነው እየተደገመብክ ያለው። ሄርሜላም እያለችክ ያለው ወስንና እኔ አንቺን አፈቅርሻለሁ፣ በቃ በአደባባይ እኔ አፈቅርሃለሁ ብዬ እንደተናገርኩኝ አንተም አፈቅርሻለሁኝ፣ ከአንቺ ጋር ህይወት አለኝ፣ ከአንቺ ጋር መቀጠል ፈልጋለሁኝ፣ እኔ ከሩታ ጋር የሚያገናኘኝ ነገር የለም፣ አዎ አፈቅርሻለሁ በለኝና መውደድና ማፍቀር የተለያየ ነው፣ ይሄንን ንገረኝ ነው እያለችክ ያለው። አንተ ደግሞ ዛሬም ያንኑ የምትጠቀመውን ቋንቋ ነው እየተጠቀምክ ያለሁ። ያኔ አዎ ትክክል ሊሆን ይችላል ይሄ ልጅ፣ ያኔ እኮ ሩታ ብትገባ ኖሮ ህይወታችሁ በዛው ይቀጥል ነበረ፣ እናውቃለን። ግን መወሰን አለብክ። አዎ ሩታ የምታገኛት ለልጅክ ነው። ልጅን ለማግኘት ስትሄድ እንደዛ ይሄ ምንድን ነው ወደዛና ወደዚህ አንተን በመጎተት በመሳም ምን በማለት አይደለም ብያለሁ። እኔ ከዚህም በፊትም ቪዲዮ ሰርቻለሁ ከትላንት ወዳ። ስለዚህ ቁጭ ብላችሁ እንደ ማንኛውም ሰው ልጅህን አጫውተክ ጓደኛ ሆናችሁ እሷም እንዲህ በቃ እኔ እንጃ ምን ብዬ እሷን ነገር እንደምገልጽ ራሱ አላውቅም። አንተ ልትሄድ ስትፈል ይሄ አጭር ቀሚስ ስለለበሽ ጡትሽን ስላሳየሽ ቂጥሽን ስላሳየሽ አብርሃም ወደ እኔ ይመጣል ብለሽ የምታስቢ ከሆነ ተሳስተሻል። ስሩንም ተሸፋፈኝ፣ ሽፍንፍን በይ። ሴት ልጅ ስትሸፋፈን ነው የሚያምርባት። አትገላለጡ። እኔ በዚህም እንትን ሴቶች ስትባሉ አትገላለጡ። ቂጣችሁ ስላሳያችሁ ጡታችሁ ስላሳያችሁ ወንድ ይፈልገናል። ከወንድ ጋር ይሄ ምን ልበላችሁ፣ ለጊዜ ይሄ ምንድነው ለስሜት የምትሆኑ ሴቶች አትሆኑ። በቃ ለስሜት አይደለም። ባልሽ የሚፈልግሽ ከሆነ ለባልሽ። አሁን አብርሃም ባልሽም አይደለም ምንሽም አይደለም። የዛናል እንደዛ መገላለጥ ማለት ራስሽን ማርከስ ማለት ነው። የዛናል በቃ ሴት ነሽ አይደል? ባልሽ አይደለም ፈተሽዋል፣ በራስሽ ፍላጎት ፈተሽዋል። ከሳምንት በፊት እኮ አሳስረሽዋል። የምትፈልጊ ከሆነ ለምን ታሳስሪዋለሽ? ብለሽ ለምን ልጅሽን ጠብቀሽ እኮ መውሰድ ትቻለሽ። አሳስረሹ አሁን እኮ ፍርድ ቤት ማን ነው የሄዳችሁበት? ፖሊስ ጣባ ራሱ እኮ ባልና ምስት ብሏችሁ አይደለም ልጁን በዚህ ሰዓት በዚህ ቀን 3 ቀን የፈቀዱ በሳምንቱ 3 ቀን ልጅህን ማየት አለብህ በዚህ ሰዓት ብለው የወሰኑለት እኮ ባልሽ ስለሆነ አይደለም፣ ልጅ የልጁ አባት ስለሆነ ነው። ስለዚህ ሳምንት ሆኖናል፣ እኛ ታርቀናል፣ አንድ ላይ ይሆነናል። ከኔ ጋር ነው እያሳለፈ ያለው። ሆቴል ሆኖ ነው እንዴ ካንቺ ጋር? መንፈሱ ነው አንቺ ጋር ያለው፣ ቦዲው ያለው እንትን ነው አንቺ፣ ከዛ በመንፈስ ነው አንቺ ጋር ያለው። የዚናል አሁን እኮ አብርሃም ራሱ መወሰን አለብክ። ያንተ የሰውን ህይወት ብቻ አይደለም እየበጠበጠች ያለችው፣ እዚህ ጋር ያንተን ህይወት ትበጠብጣለች፣ የሌላን ሰው ህይወት ከነ ቤቲ ጋር ራሱ መለያየቷ እኔ እውነት አይመስለኝም፣ ድራማ ነው እንጂ በዛ ልክ እውነት። አሁን ሩታ እንደዛ ተናግራ ልትናገር ትችላለች፣ የእሷ ነገር ስለማይታወቅ ግድ አንተ ወደ ቤት ለመመለስ እነሱን አባረሽ ቆንጆ አደረግሽ ምናምን እሱ ያለሽ እኔ ልጄን ላይ ስመጣ ከሌላ ሰው ጋራ ያለሽ እኮ ከሚሳደቡ ስድብ እንዳይከተለኝ ሰው እንዲያገላምጠኝ አልፈልግም። ልጄን በሰላም አይቼ በሰላም መውጣት ነው ያለብኝ እንጂ ከሰው ጋር አትኑሪ፣ ከሰው ጋር አትገናኝ፣ ሌላ ወንድ ጋር አትሂጂ አላለሽ። ገባሽ? አንቺ ነሽ አሁን በግድ ወደሱ ህይወት ካልገባሁኝ የዘጋውትን በርም ሰብሬ ልግባ እያልሻለሹ አንቺ ነሽ። ከዚህም በፊትም እኔ ቪዲዮ ሰርቻለሁ። አንቺን አብርሃምን ሩታን ብትሆን አብርሃምን አልቅሳ ጠይቃ ተንበርክካ ነው መጨረሻ ላይ ወድሻለሁ አፈቅርሻለሁ ሳይላት በቃ ቀለበት አርግላት በዚህም በዛ አዋከቡት፣ ቀለበት አደረገላት ከላስ። ከዛ በሌላ ቀን በር ሰብራ ወጣች፣ አብራው መኖር ጀመረች። እና እቺኛዋም ከሆነች
አብርሃም ወድሻለሁ አፈቅርሻለሁ አላላትም። ሰርፕራይዝ እየጠበቅኩ ነው እኔ። ያው እሷን ሩታን ያኔ ሰርፕራይዝ እንዳረጋት እኔ ስሩንም አቤል ቪዲዮ ሲሰራ እያዘናጓት ይሆን እንዴ? የሆነ ሰርፕራይዝ ሊያረጉ ይሆን እንዴ? እሷ ሳታቅ ቀለበት ሊያረግላት ይሆን እንዴ አብርሃም እያልኩ እየጠበቅኩ ነበረ። ግን እንደዛ ካልሆነ አቤል እንደዚህ አይነት ህይወት ውስጥ አትግቡ። በቃ ባሉበት ይቀጥሉ። ስሩንም አንድ እንዲሆኑ በቃ ሁል ጊዜ ቪዲዮ አብራችሁ መስራት፣ አብራችሁ መጫወት፣ አብራችሁ መዋል፣ አብራችሁ መብላት፣ የተለያዩ ፕራንኮች ምናምን አሁን በፊት እንደምታደርጉት እንደዛ እያረጋችሁ ሙር ከሷ ጋራ ክሎዝ እንዲሆን ማድረግ ነው እንጂ ማድረግ ያለባችሁ እሱ አንቺን አይወድሽም መሰለኝ እዛ ጋር ያንን ሩታ ጋር ያለውን ነገር የሆነ ማጥበብ እዚህ ጋር ያለውን ነገር ማስፋት ነው እንጂ ያለባችሁ በቪዲዮ ወጣችሁ አሁን አብርሃም ያልሆነ ጭንቀት ውስጥ ያልሆነ ሀሳብ ውስጥ እንዲገባ አደረጋችሁት። ሴት ነሽ እድሜሽ ይሄዳል ምናምን ምን አሮጊት አለችም ካንቺ አትበልጥም። እድሜ የምትበልጥ የሚሄድባት ገና ልጅ ናት። ስሩንም ካንቺ ሳታንስ አትቀርም በእድሜ ገባሽ? ለምን እያየና እዚህ ጋር ታላላቆቿ ናቸው የሚባሉት ወንድሟ ያክስቷ ልጅ ታላላቆቿ ናቸው። ጓደኛዋን ብትሆን ያክስቷ ልጅ ሰው በ2 ዓመትም በ3 ዓመትም ቢበላለት ጓደኛሞች ይሆናል አይደለም? በ10 ዓመትም ተበላልጠው ጓደኛ ሊሆኑ ይችላሉ። ስለዚህ እዚህ ጋር ያክስቷ ልጅ ራሱ ታላቅ ናት። እዚህ ጋር የሷን ፌስ እና የችኛውን ፌስ እና ምንም የሚል ነገር የላቸውም። ስለዚህ እድሜሽ ይሄዳል። ምን የዛሬ 10 ዓመት ብታገባ ገና ልጅና ልጅቷ ገባሽ? ስለዚህ በዚህ ልታሸማቂቃት በዚህ ሴት ነሽ እኔ ልንገርሽ ብዬ ነው። ከዛ እሷን አትስሚያት። እሷ ራሷን እያታለለች ነው እየኖረች ያለችው። አንቺ ራሱ እዚህ ጋር እንደዚህ ስትባይ የሆነ ነገር እኔ እጠብቅሃለሁ ቤት ምናምን ለምን የምትጠብቂው? ምን ስለሆነ ነው አብርሃም የምትጠብቂው? አብርሃም ላንቺ አሁን ምንሽም አይደለም ምንሽም። ስለዚህ ሄርሜላ ተረጋግተሽ በቃ በእርጋታ በለቅሶ ምናምን እኔ አሁን በአንቺ ቦታ በጣም እየተሰማኝ ነው። ሴት እስከሆንኩ ድረስ አይደለም ሴት ወንድ ልጅ ራሱ ይሰማዋል ይሄ እንትን ስሜት። ሰው መሆን በቂ ነው ለአንድ ሰው። የሰው ህመም የሰው የሆነ ስብራት ከባድ ነው። ሴት ስለሆንኩ ብቻ ሳይሆን ሰው ስለሆንኩ ይሰማኛል። አዎ የሆነ እኔ ሲጀመር ሴት ልጅ አፏን አንቺ እኮ አፍሽን አውጥተሽ ወድሃለሁ አፈቅርሻለሁ ባቲው ኖሮ ምን ባቲው ዝም ብላችሁ አብራችሁ ብትቀጥሉ በድንገት ወይ ፍቅር ውስጥ ልገቡ ትችላላችሁ። በቃ ወይ ትዳር ውስጥ ወይ ፍቅር ውስጥ ገብታችሁ ወይ አንድ ቤት ውስጥ ኖራችሁ ራሳችሁን ልታገኙ ትችሉ ነበረ። ግን አንቺ አፈቅርሃለሁ ምን እላለሁ ስትይው ልጁ በቃ ምን መሰለሽ አሁን ብዙ ነገር ይምታታበታል። እኔ በሱ በኩልም ሳይ ለምን እቺኛውም ያኔ ወድሃለሁ አፈቅርሃለሁ ብላ ወጣ ከቤት ብዙ ነገር አብሮ አሳልፎ ሁሉ ነገር ትቶ ከሷ ጋር ሆነ። ሰው እኮ ይፈራል። ሰው ነን እንፈራለን እኮ። አብሶ እንደዚህ የሚከዱ ሰዎች የሆነ አፈቅርሃለሁ አፈቅርሻለሁ ተብሎ ሲመጣ የሆነ የመጠራጠር ባህሪ አለው። እንዴ እቺን ጥላኝ ብትሄድስ፣ ይሄም ጥሎኝ ቢሄድስ ምን ይደርስብኛል፣ እንዴት ሆናለሁ ይላል። ለምን ይሄ የደረሰበት ነው የሚያውቀው ማለት ነው። አንድ ሰው ወዳችሁ እንደ ሰው ወዶ እንደማጣት ከባድ ነገር የለም በምድር ላይ። እርግጡን ስነግራችሁ ማለት ነው። የሆነ ሰው አብሶ ረዥም ነገር የሆነ እንዴት መሰላችሁ ግማሽ ግማሽ ሆናችሁ ስገቡ አብረንም ልንቀጥል እንችላለን አብረንም ላንቀጥል እንችላለን ብላችሁ የምትገቡበትና ሙሉ በሙሉ ራሳችሁን አሳልፋችሁ ትዳር የሚባል ነገር ውስጥ ገብታችሁ በድንገት ያላሰባችሁ ዱብዳ መጥቶ ሲወርቅባችሁ ከባድ ነው። ያ ቶሎ ብሎ ሰውን የማመን ቶሎ ብሎ ከሰው ጋር የመኖር አምኖ መቀበልን ያ ሰው እኮ እኔ በቃ ፍርሃት ይኖርበታል። ወንድም ሊሆን ይችላል ሴትም ልትሆን ትችላለች። ይፈራሉ። ይሄ ለምን ያ ሰው እኮ በትክክል ቀርቦትም ሊሆን ይችላል። ትክክለኛ ህይወትም አብሮ ሊኖሩ ፈልጎም ሊሆን ይችላል። ግን ያ ያሳለፈው ህይወት ወደ ኋላ ሊጎትት ይችላል። ጥርጣሬ ውስጥ የሆነ ሹክሹክታ ራሱ እንዲሁ ዝም ብሎ እኮ ሰው እንዲሁ የሆነ እናንተ ራሱ ደብሯችሁ ዝም ካላችሁ እናንተ ወደው ጭንቅላታችሁ መሄደው ያ ወደ ተከዳው ነገር ነው። ወይ እዚህ ጋር እኮ የራሱ ህይወት በራሱ መንገድ የሆነ ነገር ሰው ነናል፣ እንጨናነቃለን፣ እናስባለን። ያ ሀሳብ ራሱ ትንሽ እንትን ካለ በቃ እኛ ጥርጣሬ ውስጥ ነው የምንገባው፣ ሀሳብ ውስጥ ነው የምንገባው። ስለዚህ ሄርሜላ አሁንም ቢሆን ብትረጋጊ
ሰከን ያለ ቡና ፈልቶ ከሰከነ በኋላ የምንቀዳው ሰከን ባለ ልቦና። አሁን ይሄ ወጀብ መቀደምለታ አቤል ያንን ቪዲዮ ባይሰራ ይሄ ሁሉ ወጀብ አይመጣም። እዚህ ጋር አጥፍቻለሁ ቅርታ ብለሽ የጠየቅሽው ትላንትና የተለቀቀ ቪዲዮ ላይ ከአቤል ጋር ለሰራችሁ ቪዲዮ ነው እንጂ ሌላ ጥፋት አጥፍታ አይደለም። ለምን ዩቲዩበሮች ሲሰሩ ስላየው ነው። የሆነ ዩቲዩብ ከመስራታችሁ በፊት ያ ሰው ያለውን ነገር አዳምጡ። አዎ ረሳች ወዳውኑ እሱ ሲመጣ እንደዛ ወይ ማፍቀር እኮ እውነት ማፍቀር ማለት ከባድ ነው። ፍቅር ደግሞ እኩል ሲሆን ነው። እኩል ሲሆን እኔ አሁን አብርሃም እኮ ጣልቷታል አያፈቅራትም ማለትም አልችልም። እሱ እንዳለ ነው። ማልፈልጋት ቢሆን ማላፈቅራት በቃ አላለም እንጂ ባልፈልጋት ከሷ ጋር መቀጠል ማልፈልግ ቢሆን ለአንድ ሰዓት ለአንድ ደቂቃ ከሷ ጋር መገናኘት የለብኝም። ማልፈልገው ቦታ ላይ መገኘት አልፈልግም ብሏል። እና ስለዚህ እቺን በቃ አፈቅርሻለሁ አዎ ምትለው ቃል ከሱ አፍ መውጣት ለምን እኔ እንጃ የከመንጃሮ ተራራ ለምን እንደሆነበት መቼም የዓለማችን ትልቁ ተራራ እሱ ነው። ከመንጃሮ ነው አይደል? በቃ እሱ ነው የሆነበት ልጁ ፍቅርን ፈርቶ ይሁን በቃ ያኔ ሩታም እኮ ስታፈቅረውን በቃ እንዲህ ማቀርቀር ነው የሆነ ነገር ማቀርቀር ነው አታቀርቅር ደረት ሰፋ የሆነ ሰላም ብቻ ስትሆን አለም እየሳክ ምናምን በቃ አሁን ሩታ ከመምጣቷ በፊት እኮ እየሳምካት እያቀፍካት ሩታ መዛጋ ሆና እኮ እንቧን እየጠረክላት እያቀፍካት ነው። ያ የሚያሳየው ምንድነው? ፍቅርን ነው። ሰው ልጅ አፉ በአፍ እኮ አሁን አንዳንድ ሰው ከአቤል ጋር የሰራውንም ቪዲዮ አይታችሁ ከሆነ ሰው ልጅ በአፍ መሸምገል አይደለም። እኔ ልቤን የማውቀው እኔ ነኝ፣ ልቤ ማጋ እንዳለ እኔ ነኝ የማውቀው ብሏል። ግን አሁን እዚህ ጋር አፈቅርሻለሁኝ የምትለዋን ቃል ማውጣት ለምን እንደከበደው እና እዛ ጋር ሩታንም ማጣት አልፈልግም እቺኛዋንም ማጣት አልፈልግም የሚባል ነገር አይሰራም። ሮንግ ነው እሱ ገባክ? ኤክስ ትልቅ ኤክስ ለዛም በትልቁ ኖ ሩታ የልጅክ እናት ናት። አዎ አክብራት፣ እንድትከበር እንፈልጋለን። እቺኛዋ ደግሞ የምትወዳት የምታፈቅራት ከሆነ አፈቅርሻለሁኝ እወድሻለሁኝ ካንቺ ጋራ ከጊዜ በኋላ ህይወታችን ካንቺ ጋራ እቀጥላለሁኝ ትዳርን አስባለሁኝ። ግን እስከዛ ደግሞ እንደዚሁ በፍቅር እንቆያለን። ነገያችንን ደግሞ ጌታ ያሳምርልን ብለህ ቁርጥ ያለ ነገር መናገር ነው እንጂ ሩታንም ማጣት አልፈልግም። እና ሩታ ጋር ስትሄድ ሩታን ወደዚህ ከሩታ ቤት ወጥተክ ደግሞ ወደዚህኛው ቤት ስትመጣ እችኛ እንደዛ የሚል ነገር የለም። አባክያ አንደኛ በሃይማኖታችን እኔ ሃይማኖት ውስጥ ገባሁ እኮ ደግሞ እናንተ ለነገሩ እኔ ስለ እናንተ ሃይማኖት ምንም ላውራም አልፈልግም። ስለዚህ አንድ መስቀል ካንጠለጠልክ የትኛውም ሃይማኖት የመከተል መፍትክ ነው። ኦርቶዶክስን ብትከል ጴንጤን ብትሆን ጴንጤዎችም የሚፈቅዱ አይመስለኝም። ሁለት ምስት ምናምን ይፈቅዳሉ እንዳይፈቅዱ። ስለዚህ በስመ ክርስትና እንትን አይልም። ግን የሌላ ሃይማኖት ተከታይ ከሆናችሁ ወይ ደግሞ ሃይማኖት አልባም ከሆናችሁ እሱ የራሳችሁ የግላችሁ ጉዳይ ነው። ግን እዚህ ጋር አንድ ሴትን ማጣት አልፈልግም እቺኛዋን ማጣት አልፈልግም ብሎ የሚኖር ህይወት የለም። እቺ ልጅክ እናት ናት፣ አክብራት። ልጅህን የሚያስፈልገውን ነገር ማድረግ ትችላለህ። ግን እሷ በምትፈልገው መስመር አንድ ሳምንት ሆኖናል አብረን እያሳለፍን ነው አልቀረስኩም እንጂ ምናምን አንቺ ታራ እኔ እኮ ብያለሁኝ እቺ ልጅ የቀራት አልጋ አንጥፋ ስተኛ ብቻ ነው አልኩኝ። መቀደምነት አንጥፋ ያው ልደፍሪኝ ነው እንዴ ምናምን ብሏል አብርሃም። ስለዚህ የኔ ውድ ሩታ ማንሽ ሄርሜላ ተረጋግታችሁ ነገ ደግሞ የምትለቁትን ቪዲዮ እንፈልጋለን። ምን መልስ እንደሚመልስ የዚህናል እንደዚህ የከበደው ፍራቻም ከሆነ ንገራት። ቪዲዮ አቁመክ እኔ ከዚህም በፊት ያሳለፍኩት ህይወቴ ነው እንደዚህ ያደረገኝ ፈርቼ ነው። አንቺም በኋላ አብሬሽ ከሆንኩ በኋላ እሷን እኮ ታዛዥ ምስትክ መሆን ፈልጋለሁኝ፣ አፈቅርሃለሁኝ፣ ታማኝ ምስትክ መሆን ፈልጋለሁኝ፣ ማከብርክ ምስትክ፣ የልጆች እናት መሆን ፈልጋለሁ እያለችክ ነው በግልጽ ቋንቋ። ስለዚህ አንተ ደግሞ በግልጽ ቋንቋ ይሄን ቃልሽን ላትሽሪ፣ ይሄን ቃልሽን ለመጠበቅሽ ምናል ዋስትና አለኝ እኔ ባንቺ ላይ። ለምን ከዚህም በፊት ሩታን ብትሆን ያለፈው ህይወቴ እንደዚህ ተብሎ ተገብቶ ነው ያንን ሁሉ ምስቅልቅል ያሳለፍኩት ካለ ስም የተሰጠኝ
ሴጋ ሳልሽ ሴት ጋር ሄደሃል ተብዬ በጥፊ የተመታሁት ለዚህ ነው። ስለዚህ እኔ ያ ነገር ፍራቻ አለብኝ። ስለዚህ አንቺ ላትከጂኝ፣ አንቺ ጥለሽኝ ላትሄጂ ምንድነው ዋስትናዬ ብለክ የመጠየቅ መፍት አለክ። እኔ ደግሞ ሄርሜላ እንደዛ ታደርግሃለች ብዬ በምንም አይነት ታርም ሰው እኔ ደጋግሜ በቪዲዮ ላይ ሰርቻለሁ ስለ ሩታ ስትመጣ እራሱ ለአብርሃም እንደማትሆን ለምን ብትሉኝ ሩታ ማናት ሄርሜላ ማናት ልትሉ ትችላላችሁ። ሩታ ከፍቅር ጋር እያለ ነው ከፍቅር ላይ ነጥቃ ነው የወሰደችው፣ አማለለችው፣ አሸነፈችውና የሆነ ድራማ እንዲሰራ ተደረገ እዛ ጋር ገባችሁ። ከዛ ያችኛዋን በምንም ይሁን በምንም አወጧት። ከዛ ድራማውን እየሰራ ምን እያለ ፍቅር ይዞኛል ምናምን ብላ ጮሃ መጣች። ስለዚህ ነጥቃ ስለወሰደች እምነት የላትም። ሌባ ልጅ እናቷን አታምንም እንደሚባለው እሷ ከሴቶች ጋር መገናኘቱ ከዛችኛዋ ጋር የሰራውን ቪዲዮ መቼም ወደ ኋላ ተመልሳችሁ ወይ ደግሞ በፊት እያያችሁ ልክ እንደኛ እያያችሁ አመት ሙሉ ከሞላችሁ ምንም እንትን አያስፈልጋችሁም። ይሄ ማብራሪያ አያስፈልጋችሁም። በምን እንደተጣሉ አብርሃም ምን እንዳደረገ በምን እሷ እንደዛ እንደሆነች እዚህ ደረጃ ላይ በምን እንደደረሱ ለእናንተ ግልጽ ነው ማለት ነው። የእሷም ደጋፊ ልትሆኑ ትችላላችሁ፣ የአብርሃም ደጋፊም ልትሆኑ ትችላላችሁ፣ ነቃፊም ልትሆኑ ትችላላችሁ። ትክክለኛውን ነገር ነው እኔ እዚህ ጋር የምናገረው። እኔ ያኔም ቢሆን አብርሃም የሱ ጥፋት ምንም የታየኝ ነገር የለም። ለምን የሄደው እኔና አንቺ የድሮ ህይወት እንጂ የአሁን ህይወት የለንም። እኔ ህይወቴ አሁን ምፈልጋት ከሩታ ጋር ነው። አልፌ ከፍቅር አልፌ ትዳር ጀምሬ ከትዳር አልፌ ከጊዜ በኋላ የልጅ አባት ልሆን ነው። ስለዚህ እኔና አንቺ ያለፈ ህይወት እንጂ ያውን ህይወት የሚባል ነገር የለንም ብሎ ሲነግራት ነው እኛ የሰማ ነው። ያንን ለምን ሄደክ አየህ? ገና ለገና በቃ ወይ ትነጥቀኛለች ምናምን ብላ ሄዳ በጥፊ በምን ሄርሜላን ብቻ ነው በጥፊ ያልመታቻት። እሱንም ስለማትችል ስለምትፈራት። ለምን በጥፊ የምትመታላት ልጅ አይደለችም። ፍቅር ዝቅ አረጋት እንጂ ለሩታ እሷ ሌሎቹም እኮ እንትን ብሎ አይደለም። ልክ በቃ የሆነ ታውቃላችሁ፣ እኔ በቃ እነዛ ወጀቦች ናቸው። በቃ ወጀቡ እዚህ ጋር ቆመ ስንል በዚህ ጋር ያፈነዳሉ፣ እዚህ ጋር ቆመ ስንል እዚህ ጋር ያፈነዳሉ። አሁን ይሄ ሁሉ ምንድነው ቁጣንቁጥና ቁጥቁጥ ውስጥ የገቡት አቤል በሰራው አቤል ባሰበው ሀሳብ ያንን ሀሳብ በውስጥ ራሱ መጨረስ ሲችሉ ነገሮችን በውስጥ እኮ የሚፈቱ ብዙ ነገሮች አሉ። ነገሮች ፈተው አስተካክለው አይ ከሩታ ጋር መሆን ነው እንደ የምትፈልገው ሁሉን አምጥታችሁ ቪዲዮ ላይ ስታረጉ ሁሉንም አምጥታችሁ ከቪዲዮ ራቁ አይደለም። በቃ የሆነ ነገር ይሄ ህይወት የሚባል ይሄ ህይወት ነው አይደል? እዚህ ጋር አሁን እቺ ልጅ የሷን ማልቀስ የሚፈልግ ሰው አለ። የሩታንም ማልቀስ የሚፈልግ አለ። የሩታን ደስታ የሚፈልግ አለ። የዚችን ደስታ የሚፈልግ ሰው አለ። በዚህ ያችኛዋ በዚህ እጁን ይዛለች፣ ያችኛዋ ሄዳ እንደዚህ ተደግፈዋለ። ልክ የሆነ ዛራና ዣንድራ ሆኑ እኮ። እሱ ዣንድራ ሆነ፣ እችኛዋ ዛራ። በቃ እውነት መቼም እነሱን ፊልሞች የዛሬ ስንት ዓመት ሳታዩ የቀራችሁ ማንኛችሁም ሰዎች ስላሌላችሁ ነው። በቃ ፊልም ነው እየመሰለ ያለው እንጂ ይሄ ህይወት ነው እንዴ? ድራማ ነው። እኔ አንዳንድ ጊዜ እኮ ግራ ይገባኛል። አንዳንድ ልጆች ትክክል ናቸው እንዴ እስከምን ውሸታቸውን ነው። ሩታና አብርሃም አልተጣሉም፣ አብረው ነው ያሉት፣ ድራማ ነው እየሰሩብን ያሉት ምናምን ሲሉ የሆነ እንድጠራጠር እያደረጋችሁኝ ነው። አሁን እኔ ትላንትና የተለቀቀውን ቪዲዮ ሳይ አልሰራሁበትምም። በቃ ድራማ ነው። ለምን በቃ መኩራት አለበት፣ መቁረጥ አለበት። መኩራት ስላችሁ ያችኛዋም ገደባን ማወቅ አለባት፣ እችኛዋም መፍቷን ማወቅ አለባት። እንዳንድ ሴት ማይፈልጋትም ከሆነ እኔ አልፈልግሽም፣ የሚፈልጋትም ከሆነ እፈልግሻለሁ፣ አብሬሽ እኖራለሁኝ። የሌላን ወጀብ አትስሚ። አሁን ቅድም ዛሬ የተለቀቀ ቪዲዮ ላይ አይታችሁ ከሆነ እሷን አትስሚያት ሄርሜ እያላት ነው። አትስሚያት። ያ ነገር ማለት ለሄርሜላ ትልቅ መልስ ነው፣ ለዚችኛዋ ደግሞ ትልቅ ውርቀት ነው። ለምን እሷ እዛ ጋር ልክ ተፈላጊ እንደሆነች ነው አክት እያደረገች ያለችው። ይችኛዋ ደግሞ
መልስ ያጣች ሴት ሆና ነው መልስ እየፈለገች ያለችው። ግን ቢገባት ብታቅ ኦኬ፣ ይሄ ራሱ ለእኔ ትልቅ መልስ ነው። በቃ ከእሷ ጋር ምንም አይነት ህይወት ካሌለ፣ ከእሷ ጋር ምንም ንግግር ካሌለክ ልጅህን ብቻ ልታይ የምትሄድ ከሆነ እሷ የምታደርገው አክቶች ብሏል። እሷ እንደዛ አክት ስላደረገች፣ እሷ እንደዛ ስለሆነች እኔ እሷ ጋር ተመለስኩ ማለት አይደለም፣ ከእሷ ጋር ህይወት ቀጠለ ማለት አይደለም ብሏል። ይሄ ራሱ ትልቅ መልስ ነው ለአንቺ። ግድ አፈቅርሻለሁ ብሎ መናገር አይደለም የሚጠበቅበት። አንድ ሰው ከወደደ በልብ የወደደ ይበልጣል በምላስ ከሚደልልሽ። ስንቶቹ ናቸው በምላስ እየተደለሉ እንዴት ነው በሬ ሳሩን እንጂ አላየም ገደሉን እንደሚባል ማለት ነው። ውስጣችን የቀበርነው ወይ የቀበሩትን ነገር ሳናይ በምላሳችሁ ብቻ ተደልለን ጊዜያችንን ዘመናችንን አባክነን የኖር ስንቶች ነን? ቤት ይቁጠረው። ከዛ እናንተ ህይወቴ ብላችሁ ስትዳክሩ እነሱ ሌላ ህይወት ጀምረው ሌላ ህይወት ውስጥ ገብተው የሚኖሩ ስንቱ ስላሉ፣ ስለዚህ ከአፍ በላይ የልቡ ይበልጣል። የልብን የሚመረምረው የልብን የሚያየው እግዚአብሔር ስለሆነ ማለት ነው። እኔ እንደዛ አምናለሁኝ። በምንም አይነት ታምር አንድ ሰው ወድሃለሁ ከሚለው በላይ እኔን ወዶኝ በልቡ ቀብሮ ያስቀመጠኝ ሰው ነው ለእኔ ትልቁ ባለውለታዬ እንጂ በአፍ የሚደሉማ ሞልተዋል። በአፍ እኮ ሴትም ልትሆን ትችላለች በተለያየ ነገር፣ ወይ ባሏ ያንን ወንድ ለጥቅም ፈልጋ ሊሆን ይችላል። ወንዱም ደግሞ ቀን እስከሚያልፍለት መሸጋገሪያ የሚያደርግ አሉ። ስለዚህ ዋናው ለሰው ልጅ ፍቅሩ የልቡ ነው። በልቡ ላንቺ ከታመነ፣ በልቡ ላንቺ እምነት ላንቺ ካለ፣ ላንቺ ከታመነ ያ ነው ለኔ ፍቅር የሚባለው እንጂ ይሄ ሲወጣን ሲገባም ወድሻለሁኝ አፈቅርሻለሁኝ እያሉ ወይ ደግሞ አፈቅርሃለሁ እያሉ ገደል የገቡ ስንቶቹ ስላሉ ማለት ነው። ልክ በሬው ሳሩን እንጂ ገደሉን ሳያይ መጨረሻ ላይ ገደል ውስጥ ገብቶ ወይ ሊሰበር ይችላል ወይ ህይወቱን ሊያጣ ይችላል። ስለዚህ በሬ ሳሩን እንጂ አላየም ገደሉን የሚባለው ማለት ነው። ስለዚህ የምላሳችንን የአንድ ሰው ምላሳችንን አሳምረን ውስጣችን ጩቤ አድርገን የምንሄድ ስንቶች ስላለን ማለት ነው። ሩታ ከሆነ አብርሃም ከሰው ጋር ተግባብቶ እንዲኖር አትፈልግም። ከጓደኞቹ ጋር ሰላም ሆኖ እንዲኖር አትፈልግም። እዛ ጋር ሌላ ወጀብ ነው። ጓደኞቹ ሁሉም በቃ እኔ እበልጣለሁ። አንዱ ሊያገባ አንዱ ገገባሉ። ከሄርሜላ ጋር ቢኖር አብርሃም ነው የሚኖረው። ከሩታ ጋር ቢኖር አብርሃም ነው የሚኖረው። የአብርሃም ቡድን፣ የሩታ ቡድን፣ የሄርሜላ ቡድን ሆናችሁ ቡድን ለይታችሁ እንዲወከባ ከምትፈጥሩ እኮ የራሳችሁን ቪዲዮ ብሰሩ፣ የራሳችሁን ህይወት ብሰሩ። ሁላችንም ቢሆን አሁን የምናጠነጥነው ስለ ሩታና ስለ አብርሃም ስለ ሄርሜላ ነው። ሀገር ውስጥም ያለ ከሀገር ውጭም ያለ። እኔ እውነቴን ነው የምላችሁ፣ አገር ቤት ብሆን ስለነሱ አንድ ቀን አልሰራም። የምሰራው ለምንድን ነው? እዚህ ጋር የምሰራ ነገር የለኝም። ማዳም ቤት ነው የምኖረው። ውጪ ወጥቼ የራሴን ህይወቴን እያሳየው አንዳንድ ነገር እያሳየው የራሴን ላይፍ እያሳየው ምሰራ ነገር ስላሌለኝ ማለት ነው። ያ ሆኖብኝ እንጂ እኔ አገር ቤት ብሆን አንድ ቀንም ስለ ሩታ ስለ ሄርሜላ አንዳንድ ጊዜ አልፎ የተሰማኝን ነገር አሁንም የተሰማኝን ነገር ነው ማውራው። እኔ ያሰብኩትን የተሰማኝን እንደዚህ ቢሆን እንደዚህ ነው ትክክል ያልሆነ ነገር አሁን ሩታ የምታሳየው ነገር ትክክል ስላልሆነ ትክክል አይደለሽም፣ በመንገድሽ ግቢ፣ በመንገድሽ ኑሪ ነው እያልኳት ያለሁት እንጂ እሷ ለምሳሌ ከማንም ጋር እንዲኖር አትፈልግም። ምስቅልቅል ብሎ በቃ ህይወቱ ተመሰቃቅሎ በቃ የምትፈልገው እንደዛ ነው እንጂ አንድ ወንድ ወይ ደግሞ አሁን አብርሃም ከሷ ቢለይ ክፉ ነገር ያደረገባት ነገር የለም። መልካም ነገር አድርጎላት ነገውን አሳምሮ ነው ካጠገቧ የሄደው። እሷ ግን ነገውን ነው ማበላሸት የምትፈልገው። ከቤተሰቦቹ እንዲጣላ ትፈልጋለች፣ ከጓደኞቹ እንዲጣላ ትፈልጋለች። ከአሁን አልፋ ተርፋ ገና ለገና ህይወት ከሷ ጋር ይኖረዋል። ማመሰቃቀል አለብኝ፣ ስፈልግ አነሳለሁ፣ ስፈልግ ጥልሃለሁ ያኔ እንዳለችው ስትፈልግ ከዛ ሰው የምታጣላውና ወደ ራሷ የምትመልሰው ስትፈልግ ባክን ወደዛ ምናምን ብላ አመነጫጭቃ እንደ ውሻ የምትልከው እንደዛ ነው የምትፈልገው ማለት ነው። ስለዚህ አብርሃም ንቃ፣ መልስ እንጠብቃለን። በቅርብ ቀን መቼም ለሄርሜላ የሆነ መልስ ከ3 ቀንና ከ2 ቀን አስበህበት
ሄርሚ ያው እንደለመድከው ሄርሚ ማንንም አትስሚ፣ እኔን እመኚ። እኔ እሱን ነገር ይስማማኛል እኮ። እኔ አሁን አንድ ሰው ከቀረባችሁ እመኑት፣ ቀሪውን ለእግዚአብሔር ተውት። ከዚህም በፊትም ብሏል አብርሃም፣ እኔን እመኚ፣ እኔን ካመንሽኝ ምንም ችግር የለም ብሎሻል። እሱን ነበረ ማመን የነበረብሽ። ቪዲዮ ራሱ ስትይዙ እኮ ያንን ቪዲዮ እንዳይለቀቅ ራሱ ማድረግ ትችላላችሁ። ተው መቼም ቪዲዮ ከተለቀቀ በኋላ ነው እኛ የምናየው አይደል እንዴ? ያኔ እኮ እንደዚሁ እንደኔ አውርታችሁ ነዋል የምትለቁት። ግን ተነጋግራችሁ ተው፣ ይሄን ነገር አንልቀቅ። እኔ እና እሱ መነጋገር አለብን። አብርሃም ማግኘት አለብኝ፣ ከሱ ጋር አወራለሁኝ ብለሽ ነገሮችን መዝጋት ትችይ ነበረ። ያው ያ ነገር አልሆነም። አንቺም ሴት ነሽ፣ ይሰማሻል። እኔ ያ ስሜት ለምን ተሰማሽ? ሰው እንደዛ ስልሽ ለምን እንደዚህ ሆንሽ ልልሽ አልችልም። ይሄ ማንኛውም ሰው የሚሰማው ስሜት ነው። ግን እዚህ ጋር ደግሞ ትልቅ እኔ የሆነ ነገር ላንቺ እየተሰማኝ ያለው እንዳንቺው ነው የሆንኩት። እንዴት ብትይ አብርሃም እሺ ይላት ይሆን እምቢ ይላት ይሆን? እሺ ብሎ አብራት እኔ ካንቺ ጋር ቀጥላለሁ ነው የሚላት ወይስ አይ እኔ ካንቺ ጋር አልቀጥልም ከሩታ ጋርም አልሆንም አይልም። ለነገሩ ለምን እዚህ ጋር የመለሰው ቅድም የሰማው እንትን ሄርሜላንም ማጣት አልፈልግም፣ ሩታ ሌላ ህይወት ናት። አሁን ሌላ ቤት ስራ የልጅክ እናት እንጂ የማጣትና የማግኘት ነገር ውስጥ አሁን የምትገባ ከሆነ ሩታ ስታባረረኝ ወደ ሄርሜላ ጋር፣ ሩታ ካላባረረችኝ እቺኛዋን እንዴት ነው በቃ ከዚህ ጋር ስባረር እሷ ጋር ሄጄ እንትን በቃ እኔ ምን ልበለው? በምን አይነት ቋንቋ ለፍታለክ? እንደዛ እኮ ነው የሚመስለው። ለምን እኔ ሩታን ማጣት አልፈልግም፣ ሄርሜላን ማጣት አልፈልግም ካልክ ከሩታ ጋር እየሆንክ ሩታ አንድ ቀን ስትሰድብክ ወይ ደግሞ ስታመነጫጭቅክ እንደዛ በእናት እንደዛ ነው አንተን ምንጥስየው ብላንት ስትልክ ከዛ መተክ ሄርሜላ ጋር ጊዜ ማሳለፍ እንደዛ አስበ ከሆነ ይሄ ስተት ነው፣ ትልቅ ስተት። እንዴ ሰው ነክ አንድ ሰው እስከሆንክ ድረስ ከአንድ ሰው ጋር ነው መኖር ያለብክ እንጂ ምግብ በየአይነት አይደሉም። ከዛም ከዚህም እየጠቀስክ የምትበላው በየአይነት ነው። እኛ ሀገር ስሩንም እኮ በየአይነት የቀረበውን ነገር በሙሉ አይበላም አይደል እንዴ? ከዛ ውስጥ የምትተው የምትፈልገው የምትበላውን ነገር አለ እንጂ ሁሉ ነገር ስለቀረበልክ ሁሉ ነገር ስላለክ መብላት አትችልም። ስለዚህ ምንድነው ነው የምመክርክ? ስለዚህ ቁረጥና ከሄርሜላ ጋር ማትቀጥልም ከሆነ ማንም ሰው አንተን ማስገድድ አይችልም። እኛም አናስገድድህም፣ ቤተሰብ አያስገድድህም። ህሊናክ ብቻ ነው የሚያስገድድክ። ካላስ ልብህን አዳምጠክ ልብ የሚፈልገውን ሄርሜላ ከሆነ ሄርሜላ፣ ሩታን ከሆነ ከሩታ ጋር መቀጠል እንጂ አሁን ከሩታ ጋር ብትሆን እኔ ለምን ከሩታ ጋር ሆንክ ብዬ ቪዲዮ አልሰራብህም። ቆንጆ አደረክ፣ ሸጋ ነው ከልጅክ እናት ጋር መኖር። ግን ስትኖር እያለቃቀስክ ካሁን በኋላ ወደ ሚዲያ እንዳትመጡ። እዛው ችግርም ካለ ችግራችሁን እዛው በጓዳችሁ ፍቱ፣ በቤታችሁ ፍቱ። ከቤት ውጪ ወደ ካሜራ አታምጡት ብዬ ልመክርክ እችላለሁ። ከዛ በተረፈ ከሄርሜላ ጋርም ከሆንክ እሰየው፣ እንኳን ሆንክ፣ እንኳን ከዛ ህይወት ውስጥ ከሲኦል ህይወት ውስጥ እንኳን ጌታ አውጥቶክ ወደ ገነት መለሰክ ልልክ እችላለሁኝ እንጂ ለምንድን ነው ሩታን የተውካት? የልጅክ እናት ናት። ከልጅክ እናት ጋር ለምን አልኖርክም ምናምን ብዬ ልቆጣ ጓልል አልችልም። ምርጫክ ነው። እዚህ ጋር ምርጫህን ማክበር አለብኝ። አንድ ሰው እንደ አንድ ተመልካችክ ምርጫህን ማክበር አለብኝ እንጂ እኔ የሩታም ደጋፊ አይደለሁኝም፣ የሄርሜላም ደጋፊ አይደለሁኝም፣ የማንም ደጋፊ አይደለሁኝም። የተሰማኝን ትክክለኛውን ነገር እነግርሃለሁኝ። ነገ ከሩታ ጋር ታርቀክ እያለቃቀስክ ከመጣክ እንዴ ብዬ ነው ማይክ። ለምን ታለቅሰው? በምርጥ ወደሽ ከገባሽ ብረግጡሽ አይክፋሽ የሚባል ተረት አለ የኛ ሀገር ሰው ሲተርት። ስለዚህ ወደ ከገባክ ሁሉን ነገር ችለክ ነው። ደግሞ ሄርሜላ ወዳኛለች እንደፈለኩ አድርጋታለሁ የምትል ከሆነ አንሰማህም። እሱንም ቢሆን እሷ ስለወደደችክ እሷ ስላፈቀረችክ ፍቅር ዝቅ ስላደረጋት አንተ እንደፈለክ አፍቅረሽኝ እኮ ነው አልቅሰሽ እኮ ነው። ለነገሩ እንደዛ አትልም። ለምን እችኛም አልቅሳ ብቁ ብላ ስለመጣችና
ቆንጆ ፍቅር ስለሰጣት እችኛዋን እንደዛ ታረጋለህ አይደለም። ግን አሁን ወስን ነው፣ ውሳኔ ያስፈልጋል። ወስንና ውሳኔን አሳውቀን። ሄርሜላ ብቻ አይደለችም ይሄ ውሳኔህን የምትፈልገው። የሩታ ደጋፊ ይፈልጋሉ፣ ያንተም ደጋፊዎች ይፈልጋሉ፣ የሄርሜላም ደጋፊ ይፈልጋሉ፣ ነቃፊዎቻችሁም ይፈልጋሉ። ይሄን መልስ ትክክለኛውን መልስ ካንተ ይፈልጋሉ። ማንኛውም ሰው ጤነኛ የሆነ ሰው ይፈልጋል። ዝም ብለሽ አምነሽ ኑሪ ምናምን ብትልም እዛ ጋር ስትሄድ እኮ እሷ የምታደርገውን ነገር ብታስቆም፣ እኔ እንደዚህ አይነት ነገር አልፈልግም። እኔ የምመጣው ልጄን ለማየት ነው። ከዚህ አልፈሽ እንደዚህ የምትሆኝ ከሆነ እኔ ሄጄ ፖሊስ ጣቢያ ልጄን በውጪ ማየት እንዳለብኝ፣ በሞግዚት ማየት እንዳለብኝ አመለክታለሁ። እኔና አንቺ ብለሃል ብዙ ጊዜ። ልጅቷ ግን አሰማ። እሷ አሁን ህልክ ይሁን ፍቅር አለለውም። እኔ አንድ ሰው ካፈቀርኩት፣ አንድ ሰው ከወደድኩት የራሱ ምርጫ መርጦ ከሄደ በዛ ምርጫው እንዲኖር ነው። እዛው ባለበት ይቀመጥ ምለው ስለምወደው በቃ። አንድ ሰው ከወደዳችሁት እኮ ፍላጎቱን ታከብሩለታላችሁ እንጂ ለምን ከኔ ጥሎኝ ሄደ፣ ለምን እንደዚህ ሆነ፣ እዛ ጋር ምናምን እንዲወገብ ተይዞ ስለዚህ ከኔና ከሷ ምረጥ ምናምን አልልም። እኔ ጦሶ ለሽ እኔ አልልም፣ እግዚአብሔርን አልልም። እኔ ምን ወጣኝ ብዬ እንዴ? እዚህ ጋር እኮ ወደ ሄርሜላን ቢሄድ ወደ ሩታን ቢሄድ ሁለታችሁም አልቅሳችሁ ያገኛችሁት ባላችሁ ነው። ሩታን ብትሆኚ አልቅሰሽ ተንከባለሽ ስሩንም ይቺ አላለቀሰችም። አንቺ እኮ ብዙ ጊዜ አልቅሰሽ ብዙ ጊዜ ተሰቃይተሻል። ቆንጆ ፍቅርም ሳታሳልፉ ማለት ነው። ከዛ ያው እነ ሙቤ ያኔ አንገበገቡት። በዚህ ልክ ማራገቢያ በሉ አራገቡ። ከዛ ይሁን ዛሬ አንቺ እንደምትይው አይደለም። እኔ በቃ ራስሽን አታታሊ ያለሽ ያው ቋንቋ ትንሽ ምን እኔ እንጃ ቋንቋ እንትን ብሎኝ ሳይሆን ትንሽ በቃ መንተባተ የምትባል ነገር አለች። ስለዚህ ውዶችዬ የሀገሬ ልጆች እና እኔ አስተያየቴ ይሄን ነው የሚመስለው። እናንተ ደግሞ ምንድን ነው የምትሉት? በላይክ እና በኮሜንት በሰብስክራይብ ግለጹልኝ እባካችሁን። ቪዲዮን እስከ መጨረሻ ይውልኝ፣ ሰብስክራይብ አርጉኝ። አንድ ቀን እኔም ትልቅ ደረጃ ላይ ደርሼ አኮራችኋለሁኝ። እኔ የማዳም ቅመም የወያ ቱብ ነኝ። እንገናኛለን እግዚአብሔር ካለ በአጭር ጊዜ ውስጥ። ምን ይታወቃል? አጭር ጊዜ እኮ 2 ዓመት ናት። 2 ዓመቴን ጨርሼ ወደ ሀገር ቤት ስገባ እኔም ዘና ፈታ እያልኩኝ የሀገሬን አየር እየሳብኩኝ ቪዲዮ ለመስራት ያብቃሽ በሉኝ። ፈታ ዘና እያልኩኝ ከቤተሰቦቼ ጋር እና ያቅርብልሽ። ይችን 2 ዓመት 2 ቀን ያርግልሽ። ይችን 2 ዓመት 2 ቀን ያርግልሽና ለሀገርሽ ያብቃሽ በሉኝ ውዶችዬ። እግዚአብሔር ሰላም ያርግልን። እናንተም በሀገር ውስጥም በሀገር ውጭም ያላችሁ ውድ ተመልካቾቼ የሀገሬ ልጆች የእግዚአብሔር ሰላም ይብዛላችሁ። ሀገራችንን ሰላም ያርግልን። ዓለምን በሙሉ ሰላም ያርግልን። ሰላም ካሌለ ምንም ነገር የለምና እንደ ሰላም መልካም ነገር የለም። ሁሉም ወጥቶ ለመግባትም ለመመለስም ለመሄድም ሰላም አስፈላጊ ነው። ያለንበት ነገሮች እያያችሁ ነው። እኔ ትላንትና ማታ ለምሳሌ እንቅልፍ አልተኛሁኝም። እግዚአብሔርን የምሬት ስነግራችሁ በዚሁ ማለት ነው የሚደረገው። ያው ባላችሁበት አካባቢ ሊሆን ይችላል እየተጣለ ያደረው ነገር ልነግራችሁ አልችልም። ይሄንን የሚያክል ቤት ይሄን የሚያክል ፎቅ እያንገጫገጨብኝ ነው ያደረው እና ቀን እግዚአብሔር ይመስገን ተኛሁኝ። ቪዲዮም አልሰራሁኝም ነበረ። አሁን የተለቀቀውን ቪዲዮ ሳይ እኔ ለምን ሀሳቤን አልገልጽም ብዬ ነው የመጣሁት። ያው ሰላም ካሌለ እንቅልፍን ማጣት ህይወትን ማጣት ስላለ ማለት ነው። ዲፕሬሽኖች አሉ፣ አንዳንድ ነገሮች ጭንቀቶች አሉ፣ ብዙ ነገሮች የሚያስጨንቁን ነገሮች አሉ። እግዚአብሔር ያንን ጭንቀታችንን በቃችሁ ይበለን። አንዳንድ ጊዜ የሚያስፈሩትም ነገሮች አሉ። እግዚአብሔር ከዛ ፍርሃት ያውጣን። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለምድራችን ይሁን እያልኩኝ እሰናበታችኋለሁኝ። ውድ ተመልካቾቼ እባካችሁን አዳዲሶች ትኖራላችሁ፣ ምንም አትከፍሉበትም። ምንም ነባሮችም ልትሆኑ ትችላላችሁ፣ ምንም አትከፍሉበትም። ላይክ እያደረጋችሁልኝ ቪዲዮን እስከ መጨረሻ እያያችሁ
አዳዲሶች ደግሞ ሰብስክራይብ እያረጋችሁኝ እባካችሁን እላችኋለሁኝ። ተመልከቱኝ፣ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። እግዚአብሔር ሰላም ይብዛላችሁ። ወሬም አላብዛባችሁ። ደህና ሁኑልኝ። ኢትዮጵያ ሀገራችንን ሰላም ያርግልኝ ውዶቼ።